ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ትምህርታችን ስንቀጥል ይህ ምን ይላል? አተር ብለን ስንጽፍ ወይም ለመጻፍ ስንፈልግ የአ የመጀመሪያ ፊደል አ ይቺ የተ የመጀመሪያ ፊደል ተ ይቺስ የረ ስድስተኛ ፊደል ር በአንድ ላይ ይኸው አተር ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ደመቀ ብለን ለመጻፍ ስንፈልግ ደግሞ የደ የመጀመሪያ ፊደል ደ ይቺ የመ የመጀመሪያ ፊደል መ ይቺስ የቀ የመጀመሪያ ፊደል ቀ በአንድ ላይ ደመቀ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ምን ትላለች? እስኪ እናንተ ደረበ ስንል ስንተኛ ፊደልና ምን ድምጻቸው ማን እንደሚባል ለይተን ስናያቸው የደ የመጀመሪያ ፊደል ደ ይቺም የረ የመጀመሪያ ፊደል ረ ይቺ የበ የመጀመሪያ ፊደል በ በአንድ ላይ ምን ሆነ ማለት ነው? ደረበ። እዚህ ስንመጣ ይቺ ጠበቀ ብለን ለመጻፍ ስንፈልግ ደግሞ የጠን የመጀመሪያ ፊደል ጠ የበን የመጀመሪያ ፊደል በ የቀን የመጀመሪያ ፊደል ቀ አንድ ላይ ምን ሆነ? ይኸው ጠበቀ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ባቄላ ብለን ስንጽፍ ደግሞ የበ አራተኛ ፊደል ባ ይቺ የቀ አምስተኛ ፊደል ቄ ይቺስ የለ አራተኛ ፊደል ላ አንድ ላይ ባቄላ። ከዚህ ስንመጣ ይቺ ምን ትላለች? ለቀመ ስንል ደግሞ የለ የመጀመሪያ ፊደል ይኸው ለ ይቺስ የቀ የመጀመሪያ ፊደል ቀ ይቺ የመ የመጀመሪያ ፊደል መ በአንድ ላይ ለቀመ። ከዚህ ስንመጣ ይቺ መከረ ስንል የመ የመጀመሪያ ፊደል መ ይቺስ የከ የመጀመሪያ ፊደል ከ ይቺ የረ የመጀመሪያ ፊደል ረ አንድ ላይ መከረ። ይቺስ ቀደመ ብለን ስንጽፍስ ቀደመ ስንል የቀ የመጀመሪያ ፊደል ቀ ይቺስ የደ የመጀመሪያ ፊደል ደ ይቺስ የመ የመጀመሪያ ፊደል መ በአንድ ላይ ቀደመ። የአማርኛ ፊደላትን ነጣጥላችሁ ድምጻቸውና ስንተኛ ፊደል እንደሆኑ ቅርጻቸውን ማወቅ ከቻላችሁ በዚህ መልኩ አማርኛን በቀላል መንገድ ማንበብ ሆነ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ፓስታ ስንል የፐ አራተኛ ፊደል ፓ የሰ ስድስተኛ ፊደል ስ የተ አራተኛ ፊደል ታ አንድ ላይ ፓስታ። ከዚህ ስንመጣ ይቺ ደረሰ ስንል የደ የመጀመሪያ ፊደል ደ ይቺስ የረ የመጀመሪያ ፊደል ረ ይቺስ የሰ የመጀመሪያ ፊደል ሰ አንድ ላይ ደረሰ። ይቺስ ፈለገ ብለን ስንጽፍስ ወይም ለመጻፍ ስትፈልጉ የፈ የመጀመሪያ ፊደል ፈ ከዛ የለ የመጀመሪያ ፊደል ለ
እቺ የገ የመጀመሪያ ፊደል ገ በአንድ ላይ ፈለገ ፈለገ። ከዚህ ስንመጣ ይቺስ ባህል ባህል ስንል የበ አራተኛ ፊደል ባ የሃ ስድስተኛ ፊደል ህ የለ ስድስተኛ ፊደል ል አንድ ላይ ባ ህ ል ባህል ብለን መጻፍ ቻልን ማለት ነው። እሺ ከዚህ ስንመጣ ይቺ ሀብል ሀብል ስንል የሃ የመጀመሪያ ፊደል ሃ የበ የመጀመሪያ ፊደል ይቅርታ የበ ስድስተኛ ፊደል ብ የለ ስድስተኛ ፊደል ል አንድ ላይ ሀ ብ ል ሀብል። ይቺስ ፀሀይ ፀሀይ ስንል የፀ የመጀመሪያ ፊደል ፀ የሃ የመጀመሪያ ፊደል ሃ የየ የመጀመሪያ ፊደል ይ አንድ ላይ ፀሀይ ፀሀይ። በኦንላይን መማር የምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ይቺ በለጠ በለጠ ስንል የበ የመጀመሪያ ፊደል በ የለ የመጀመሪያ ፊደል ለ የጠ የመጀመሪያ ፊደል ጠ አንድ ላይ በለጠ በለጠ። ይቺስ ደረጀ ደረጀ ስንል የደ የመጀመሪያ ፊደል ደ የረ የመጀመሪያ ፊደል ረ የጀ የመጀመሪያ ፊደል ጀ አንድ ላይ ደረጀ ደረጀ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ደረሰ ደረሰ ስንል የደ የመጀመሪያ ፊደል ደ ይቺስ የረ የመጀመሪያ ፊደል ረ ይቺስ የሰ የመጀመሪያ ፊደል ሰ በአንድ ላይ ደረሰ ደረሰ። እዚህ ስንመጣ ይቺ ሀሳብ ሀሳብ ብላችሁ ለመጻፍ ስትፈልጉ የሃ የመጀመሪያ ፊደል ሃ የሰ አራተኛ ፊደል ሳ የበ ስድስተኛ ፊደል ብ አንድ ላይ ሀ ሳ ብ ሀሳብ። ይቺስ መጠን መጠን ስንል የመ የመጀመሪያ ፊደል መ የጠ የመጀመሪያ ፊደል ጠ የነ ስድስተኛ ፊደል ን አንድ ላይ መጠን መጠን። ይቺስ ችግኝ ችግኝ ስንል የቸ ስድስተኛ ፊደል ች የገ ስድስተኛ ፊደል ግ የኘ ስድስተኛ ፊደል ኝ አንድ ላይ ች ግ ኝ ችግኝ። ከዚህ ስንመጣ ይቺስ አመት አመት ስንል የአ የመጀመሪያ ፊደል አ የመ የመጀመሪያ ፊደል መ የተ ስድስተኛ ፊደል ት አንድ ላይ አ መ ት አመት። ይቺስ ቅጣት ቅጣት ስንል የቀ ስድስተኛ ፊደል ቅ የጠ አራተኛ ፊደል ጣ የተ ስድስተኛ ፊደል ት አንድ ላይ ቅጣት ቅጣት። ይቺስ ደረበ ደረበ ስንል የደ የመጀመሪያ ፊደል ደ የረ የመጀመሪያ ፊደል ረ የበ የመጀመሪያ ፊደል በ አንድ ላይ ደረበ ደረበ። ይቺስ ክፍል ክፍል ስንል የከ ስድስተኛ ፊደል ክ የፈ ስድስተኛ ፊደል ፍ የለ ስድስተኛ ፊደል ል አንድ ላይ ክፍል ክፍል። ይቺስ
ሕፃን ሕፃን ስንል የሀ ስድስተኛ ፊደል ህ፣ የፀ አራተኛ ፊደል ጻ፣ የነ ስድስተኛ ፊደል ን፣ አንድ ላይ ህፃን ሕፃን። ይቺስ እድሜ እድሜ ስንል የአ ስድስተኛ ፊደል እ፣ የደ ስድስተኛ ፊደል ድ፣ የመ አምስተኛ ፊደል ሜ፣ በአንድ ላይ እድሜ እድሜ። ይችስ ቀደመ ቀደመ ስንል የቀ የመጀመሪያ ፊደል ቀ፣ የደ የመጀመሪያ ፊደል ደ፣ የመ የመጀመሪያ ፊደል መ፣ አንድ ላይ ቀደመ ቀደመ። እሺ ከዚህ ስንመታ ይቺ ጸባይ ጸባይ ስንል የፀ የመጀመሪያ ፊደል ጸ፣ የበ አራተኛ ፊደል ባ፣ የየ ስድስተኛ ፊደል ይ፣ አንድ ላይ ጸባይ ጸባይ። ከዚህ ስንመጣ ይችስ ጥፋት ጥፋት ስንል የጠ ስድስተኛ ፊደል ጥ፣ የፈ አራተኛ ፊደል ፋ፣ የተ ስድስተኛ ፊደል ት፣ አንድ ላይ ጥፋት ጥፋት። እዚህ ስንመጣ ይቺ ስልት ስልት ስንል የሰ ስድስተኛ ፊደል ስ፣ ይችስ የለ ስድስተኛ ፊደል ል፣ የተ ስድስተኛ ፊደል ት፣ አንድ ላይ ስልት ስልት። ይችስ ፈጣን ፈጣን ስንል የፈ የመጀመሪያ ፊደል ፈ፣ የጠ አራተኛ ፊደል ጣ፣ የነ ስድስተኛ ፊደል ን፣ አንድ ላይ ፈጣን ፈጣን። ይችስ ልማት ልማት ስንል የለ ስድስተኛ ፊደል ል፣ የመ አራተኛ ፊደል ማ፣ የተ ስድስተኛ ፊደል ት፣ አንድ ላይ ልማት ልማት። አማርኛን፣ እንግሊዘኛን፣ ሂሳብን፣ ኦሮመኛን በቀላል መንገድ መማር መከታተል ለምትፈልጉ ሁሉ በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንድችሉ አድርገን እናስተምራችኋለን። በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀን 1 ሰዓት በመመደብ እናንተን የስራ ሰዓት በማይጋፋባችሁ ማታም ቀንም ጠዋትም እናንተ በተመቻችሁ ሰዓት በማስያዝ መማርና መከታተል ትችላላችሁ። እንዲሁም ህፃናትን ማስተማር ሆነ እናንተ መማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ደውላችሁ አናግሩን። ጎበዝ አንባቢ ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣን ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።